ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የዘጠነኛ ክፍል የባዮሎጂ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 3 ሁለተኛውን ክፍል እንመለከታለን። በባለፈው ክፍለ ጊዜ በክፍል 1 ወይም በቪዲዮ 1 ትምህርት ሁለት መሰረታዊ ነገሮችን አንስተን ነበር። አንደኛው ዋት ኢዝ ሴል፣ ሁለተኛው ሴል ቲዮሪ የሚለውን አይተናል። ኢን ቪዲዮ 1 video 1, the points we have discussed, were definition of cell, what is cell ምንድን ነው የሚለውን አንስተናል። እንዲሁም ታይፕስ ኦፍ ኦርጋኒዝምስ ቤዝድ ኦን ነምበር ኦፍ ሴልስ ዛት ዘይ ኮንሲስትድ ኦፍ በሚይዟቸው የሴል ብዛት ኦርጋኒዝምስ በሁለት እንደሚካፈሉ፣ እነዚህም ዩኒሴሉላር ኦርጋኒዝም እና መልቲሴሉላር ኦርጋኒዝም። ዩኒሴሉላር ኦርጋኒዝም የሚባሉ ለምሳሌ ባክቴሪያ፣ ፓራሚሽየም፣ መልቲሴሉላር ሂውማን ቢንግስ፣ ፕላንትስ፣ አኒማልስ እነዚህን አይተን ነበር። እንዲሁም በሁለተኛው ሴል ቲዮሪ ምንድን ነው በሚለው ሁለት መሰረታዊ ነገሮችን አንስተናል። አንደኛ ሳይንቲስትስ who played a great role in the discovery of cell theory. Scientists played a great role in the discovery of cell theory. እነማን ናቸው የሚሉትን አንስተናል። እንዲሁም ፕሪንሲፕልስ ኦፍ ሴል ቲዮሪ የሚሉ ነጥቦችን አንስተን ነበረ። በዛሬው ክፍለ ጊዜ ትምህርታችን ቀጣዩን ክፍል እንመለከታለን። በመነሻ መጀመሪያ የምናደርገው 3.3 ሴል ስትራክቸር ኤንድ ፋንክሽን የሚለውን ነው። የሴል መዋቅርና ተግባሮቻቸው የሚለውን እናያለን። ሴል ስትራክቸር ኤንድ ፋንክሽንስ የሚለውን እንመለከታለን። በባለፈው ክፍለ ጊዜ ሴል ምንድን ነው የሚለውን ዲፋይን አድርገናል። እንግዲህ ሴል ማለት ዘ ስሞለስት ኤንድ ቤዚክ ዩኒት ኦፍ ሊቪንግ ቲንግ እንደሆነ ወይም ላይፍ እንደሆነ ተነጋግረናል። ኤንድ ቤዝድ ኦን ዘ ነምበር ኦፍ ሴልስ ዛት ኦርጋኒዝምስ ኮንቴን ኦር ኮንሲስትድ ኦፍ they are classified as unicellular organisms and multicellular organisms ብለናል። እንዲሁም ሴል ቲዮሪን ባየን ጊዜ ሴልስ ሃቭ ዲፈረንት ስትራክቸር ብለናል። ስለዚህ ሴልስ ሃቭ ዲፈረንት ስትራክቸር ኤንድ ኢች ስትራክቸር ሃቭ ዲፈረንት ፋንክሽንስ። እነሱን ነው የምናየው፣ ስትራክቸሮቹንና ተግባሮቻቸውን ወይም የሴል የህዋስ መዋቅሮችንና ተግባሮቻቸውን እናያለን ማለት ነው። ሴልስ ሃቭ ዲፈረንት ስትራክቸርስ and each structure of a cell has different function. እያንዳንዱ ስትራክቸር የተለያየ ፋንክሽን ወይም ደግሞ አገልግሎት አለው። እንዳልኳችሁ ከዚህ ቀደም the organization of cells vary between different organisms. የሴልስ ኦርጋናይዜሽን ወይም ነምበር ኦፍ ሴልስ አቬይላብል ኢን ኦርጋኒዝምስ እንደየ ኦርጋኒዝሙ እንደሚለያይ አይተናል። the organization of cells vary between different organisms. The organization of cells varies between different organisms.
as you remember organisms based on the number of cells consisted በሁለት ይከፈላሉ ብለናል። organisms based on the number of cells that are classified into two በሁለት ይከፈላሉ። እነዚህም ዩኒሴሉላር ኦርጋኒዝምስ፣ ሁለተኛ መልቲሴሉላር ኦርጋኒዝምስ ናቸው። ለማስታወስ ያክል ዩኒሴሉላር ኦርጋኒዝምስ contains a single cell ወይም consisted of a single cell, and multi-cellular organisms consisted of two or more cells. So different organisms የተለያየ ሴል ኦርጋናይዜሽን አላቸው። ለምሳሌ መልቲ ሴሉላር የሚባሉትን ብናይ ኢን መልቲ ሴሉላር ኦርጋኒዝምስ፣ መልቲ ሴሉላር የምንላቸው ያው ሰው እጽዋትና እንስሳት እንደሆኑ አይተናል። ሂማን ቢንግስ፣ ፕላንትስ ኤንድ አኒማልስ ዜር መልቲ ሴሉላር ኦርጋኒዝምስ። ሶ ኢን መልቲ ሴሉላር ኦርጋኒዝምስ ሳም ሴልስ ሃቭ ዘ ሴም ሼፕ ኤንድ ዘ ሴም ፋንክሽን በት አዘርስ ሃቭ ዲፈረንት ሼፕ ኤንድ ዲፈረንት ፋንክሽን። in multicellular organisms, some cells have the same shape and the same function, but other cells have different shape and different function. አንዳንድ ሴልስ ዘ ሴም ሼፕ ዘ ሴም ፋንክሽን ይኖራቸዋል። አንዳንድ ሴልስ ደግሞ ዲፈረንት ሼፕ ዲፈረንት ፋንክሽን ይኖራቸዋል። ለምሳሌ ፍሮም ዘ መልቲ ሴሉላር ኦርጋኒዝምስ ሰውን ብንመለከት ፎር ኤግዛምፕል ፍሮም multicellular organisms in the human body ለምሳሌ ሁለቱም ብናነሳ የነርቭ ሴል እና የመስል ሴል የተለያየ ሼፕ እና ፋንክሽን ያላቸው። in the human body the nerve cells and muscle cells they have different shape and function የተለያየ ሼፕ የተለያየ ፋንክሽን አላቸው። ለምሳሌ መስል ሴልስ ፋንክሽናቸው ሙቭመንትን ማቀናጀት እንቅስቃሴን ማከናወን ሲሆን ወይም ደግሞ እንቅስቃሴ እንዲከናወን ማድረግ ሲሆን፣ ነርቭ ሴል ደግሞ መረጃን ሰብስቦ ወደ ተለያየ አካል ክፍል ማሰራጨት ነው እና በዛ መረጃ መሰረት አክት እንዲያደርጉ ማስቻል ነው። ስለዚህ የተለያዩ ሴሎች የተለያየ ሴል ኦርጋናይዜሽን አላቸው። ወይም ደግሞ የተለያዩ ኦርጋናይዜሽንስ የተለያዩ ኦርጋኒዝምስ የተለያየ ሴል ኦርጋናይዜሽን አላቸው።
መልቲ ሴሉላር የሚባሉት እንኳን አንዳንድ ሴልስ ዘሴም ሼፕ ዘሴም ፋንክሽን ሲኖራቸው፣ አንዳንዶቹ ደግሞ ዲፈረንት ሼፕ ኤንድ ዲፈረንት ፋንክሽን ይኖራቸዋል ማለት ነው። ሶ አንዳንዶቹን እንመልከት። ሳም ኦፍ ዘ ሴል ስትራክቸርስ ኤንድ ዴር ፋንክሽንስ አር the following. Some of the cell structures and their functions are discussed as follow. Are discussed as follows. አንዳንድ የሴል መዋቅሮችንና አገልግሎታቸውን እንመልከት። ለምሳሌ 1 ሴል ወል። ሴል ወል የህዋስ ግድግዳ ይባላል። የህዋስ ግድግዳ የህዋስ ግድግዳ የሚባለው አንዱ ሴል ስትራክቸር ሴል ወል ነው። እንግዲህ ሴል ወል ኢት ኢዝ ኦንሊ ፋውንድ ኢን ፕላንትስ እጽዋት ላይ ብቻ ነው የሚገኘው። it is found only in plant cells. ያ ማለት በእንስሳት ሴል ውስጥ አይገኝም ማለት ነው። የሚገኘው ፕላንት ሴል ውስጥ ነው። it is a rigid structure of plant cell ነው። it is a rigid structure ጠንካራው ፕላንት ሴል ክፍል ነው። it is the rigid structure of a plant cell. የፕላንት ሴል ሪጅድ ወይም ጠንካራው the strongest part of a plant cell wall ይባላል። ሶ ፕላንት ሴል ውስጥ የሚገኝ ጠንካራው የፕላንት ሴል ክፍል ሴል ወል ይባላል። አገልግሎቱ ምንድን ነው? its function is providing structural support and gives shape to the cell. ለፕላንት ሴል ስትራክቸራል መዋቅራዊ ድጋፍ እና ቅርጻቸው ወጥ እንዲሆን ወይም ደግሞ የቅርጽ ሁኔታቸው የተስተካከለ እንዲሆን ማድረግ ነው የሴል ወል አገልግሎቱ። ኢትስ ፋውንድ ኤክስተርናል ቱ ዘ ሴል ሜምብሬን። እንግዲህ በኋላ እናየዋለን። ከሴል ሜምብሬን በውጭ በኩል የሚገኘው የፕላንት ሴል ክፍል ነው። it is found outside of or external to the cell membrane. the cell membrane ወይም ደግሞ ይሄ ህዋስ ክርታስ ይባላል። ሴል ሜምብሬን በኋላ እናየዋለን። ህዋስ ክርታስ ከህዋስ ክርታስ በውጨኛው ክፍል ወይም ደግሞ ከሴል ወል ቀጥሎ የምናገኘው የፕላንት እንዲሁም ኦፍኮርስ አኒማል ላይ ይገኛል ሴል ሜምብሬን፣ በኋላ አብረን እናየዋለን። ከሱ ውጭ የሚገኘው የፕላንት ሴል ክፍል ምንድነው? ሴል ወል ይባላል ማለት ነው። ስለዚህ ኢትስ ፋውንድ ኤክስተርናል ቱ ዘ ሴል ሜምብሬን። ፈንጋይ ሴል ፕሮቲስታ ሴል such as algae and bacteria cells also have cell wall. animal cell have no cell wall, ግን some insects እንደ ፈንጋይ፣ አልጌ፣ ባክቴሪያ የመሳሰሉ ፍጥረታት ግን ሴል ወል አላቸው። ሁለተኛው ሴል ሜምብሬን ነው። the second structure of cells is cell membrane. ሴል ሜምብሬን ማለት ህዋስ ክርታስ ይባላል። ህዋስ ክርታስ ህዋስ
ህዋስ ክርታስ እየተባለ ይጠራል። ስለዚህ ሁለተኛው ሴል ስትራክቸር ሴል ሜምብሬን ነው። ሴል ሜምብሬን ኢትስ ፋውንድ ቦዝ ኢን ፕላንትስ ኤንድ አኒማልስ it is found both in animals and plant cells. ፕላንት ሴልም አኒማል ሴልም ውስጥ ይገኛል። ሴል ወል ፕላንት ሴል ውስጥ ብቻ ነው የሚገኘው። ሴል ሜምብሬን ግን እንስሳትም እጽዋትም ሴል ውስጥ ይገኛል። ሴል ሜምብሬን is the outer covering that separates cells interior from its surrounding environment. It is an outer covering. It is an outer covering that separates the cell's interior, from its surrounding environment, የሴሉን ውስጣዊ ክፍል ከውጫዊው ክፍል የሚለይልን ወይም ደግሞ ከበር የሚያደርገው የፕላንት ሴል እና የአኒማልም ሴል ክፍል ምን ይባላል ማለት ነው? ሴል ሜምብሬን ይባላል። ሴል ሜምብሬን ማለት እንግዲህ በዚህ በፕላንት ሴል ስትራክቸር ውስጥ እዚህ ጋር እንደምትመለከቱት ሴል ወል ማለት ይሄኛው የውጨኛው ክፍል ይሄኛው ማለት ነው። ዚስ ዋን ኢዝ ሴል ወል። እዚህ ጋር ያው ይሄ ሙሉ ጠንካራው ሰፊው ይሄ አረንጓዴው ሌየር ሴል ወል ይባላል። ከሱ ቀጥሎ ያለችው መስመር ይችኛዋ መስመር it is called ሴል ሜምብሬን። ስለዚህ በፕላንት ሴል ከሴል ወል ቀጥሎ በአኒማል ሴል ደግሞ እንደ አውተር ሴል ሆኖ የሴሉን ውስጣዊ ክፍል ከሰራውንዲንግ ኢንቫይሮንመንቱ ፕሮቴክት የሚያደርግልን ሴል ሜምብሬን ይባላል ማለት ነው። ሶ በፕላንት ሴል ከሴል ወል ቀጥሎ የሚገኘው ሁለተኛው ውስጣዊ ክፍል ሲሆን በአኒማል ሴል ደግሞ ውጫዊው የሴል ክፍል ያ ማለት እንደ ፕላንት ሴል ወል አክት የሚያደርገው የሴል ስትራክቸር ሴል ሜምብሬን ይባላል። ሴል ሜምብሬን ወይም ህዋስ ክርታስ ፋንክሽኑ ምንድን ነው የሚለውን ስናይ ኢትስ ፋንክሽን ኢዝ control what enters into and what enters into and leaves a cell ወደ ሴሉ የሚገባውንና የሚወጣውን መቆጣጠር ነው። it controls the entry of organic molecules, ions, water, oxygen into the cell and out of the cell. Wastes such as carbon dioxide also leave cell by passing through cell membrane. ስለዚህ ለፍጥረቱ ለኦርጋኒዝሙ አስፈላጊ የሆኑ ነገሮች ሲገቡ ከሱ ደግሞ የሚወጡትን እንዲወገዱ የሚቆጣጠር የሴል ክፍል ሴል ሜምብሬን ይባላል። ሶስተኛው the third cell structure or part of a cell is cytoplasm ይባላል። ሳይቶፕላዝም ምን ይባላል? ቤተ ህዋስ ይባላል። ቤተ ህዋስ የህዋስ ቤት እንደማለት ነው። ቤተ ህዋስ እንግዲህ እዚህ ጋር ስዕሉ ላይ እንደምትመለከቱት ሳይቶፕላዝም ማለት ይሄኛው ክፍል ማለት ነው። ዚስ ፓርት ኢዝ ኮልድ ሳይቶፕላዝም። ሌሎችን ሴሎች በሙሉ የያዘው ወይም ሌሎቹ የሴል ክፍሎች የሚገኙበት ወይም ህዋሳት የሚገኙበት ክፍል ሳይቶፕላዝም ወይም ቤተ ህዋስ ይባላል። ስለዚህ ሶስተኛው ዘ ሰርድ ሴል ስትራክቸር
ኢዝ ሳይቶፕላዝም። ሳይቶፕላዝም እንግዲህ እንዳያችሁት ኢት ኢዝ ኤ ቲክ ፍሉድ ፊልድ ሪጅን በፈሳሽ የተሞላ ነው። ኢት ኢዝ ኤ ቲክ ፍሉድ ፊልድ region in the cell containing cell organisms. A region in the cell containing cell organelles. ሌሎቹን ኦርጋኔልስ ሌሎቹን የሴል ክፍሎች በሙሉ የያዘ ፍሉድ ፊልድ ወይም ደግሞ በፈሳሽ የተሞላ የህዋስ ክፍል ነው ቤተ ህዋስ። ስለዚህ ሌሎችን እንግዲህ ከሴል ሜምብሬን እና ከሴል ወል ውስጥ ያሉ ሌሎችን ሴሎች አቅፎ የሚይዘው ፍሉድ ፊልድ ሪጅን ኦፍ ኤ ሴል ሳይቶፕላዝም ወይም ቤተ ህዋስ ይባላል። ዘ ፍሉድ ማቴሪያል ኦፍ ዘ ሳይቶፕላዝም ኮንሲስት ኦፍ 70 to 80% water with different organic and inorganic molecules. በውስጡ ይሄ በሳይቶፕላዝም ውስጥ የሚገኘው ፍሉድ the fluid in the cytoplasm contains 70 to 80% of water ከ70 እስከ 80% የሚሆነው ውሃ ነው። የዚህ ፈሳሽ 70-80% it is water and different organic molecules and inorganic molecules dissolved in it and organic molecules and inorganic molecules dissolved in it። ስለዚህ ከ70 እስከ 80% ይሄ ፍሉድ ሳይቶፕላዝም ውስጥ ያለው ፍሉድ ከ70 እስከ 80% ውሃ ይሁን እንጂ ኦርጋኒክ ሞለኪውሎችን ለምሳሌ ፕሮቲን፣ ካርቦሃይድሬት፣ ኢንኦርጋኒክ ሞለኪውሎችን ለምሳሌ አይንስ ሰቻ ሶዲየም፣ ፖታሲየም፣ ካልሲየም የመሳሰሉ ውህዶችን ይይዛል ማለት ነው። ስለዚህ ከ70 እስከ 80% ውሃ የሆነ የኦርጋኒክ እና የኢንኦርጋኒክ ውህዶችን ወይም ዲዞልቭድ ኒውትረንትስ የያዘ የሴል ክፍል ነው። ኢትስ ኦልሶ ዘ ሳይት ዌር several chemical reactions such as protein synthesis takes place. A cytoplasm is the part of the cell where several chemical reactions such as protein synthesis takes place. የፕሮቲን ውህደት እና ሌሎች ኬሚካል ሪያክሽንስ የሚከናወኑበት የሴል ክፍል ሳይቶፕላዝም ወይም ቤተ ህዋስ ይባላል። ሳይቶፕላዝም ወይም ቤተ ህዋስ። አራተኛው ኒውክለስ ነው። ኒውክለስ ማለት ማዕከላዊ ህዋስ ይባላል። ማዕከላዊ ህዋስ እንግዲህ ኢት ኢዝ ዘ ሴንተር ኦፍ ዘ ሴል የሴል ሴንተሩ ክፍል ማለት ነው። ኢት ኢዝ ዘ ሴንተር ኦፍ ዘ ሴል ኢት ኢዝ ዘ ሴንተር ኦፍ ዘ ሴል
የሴሉ ወይም የህዋሱ ማዕከላዊ ክፍል ሲሆን it is the largest organelle surrounded by a double membrane. It is a largest organelle or cell structure organelle surrounded by the double membrane. በዳብል ሜምብሬን ወይም ደግሞ በዳብል ክርታስ የተሸፈነ የሴሉ ማዕከላዊ ክፍል ምን ይባላል? ኒውክለስ ይባላል። እንግዲህ እዚህ ጋር በስዕሉ እንደምትመለከቱት ኒውክለስ የምትባለው ይችኛዋ ማዕከላዊ የሴሉ ማዕከላዊ ክፍልና በዳብል ሜምብሬን እዚህ ጋር አንድ ሜምብሬን አለን፣ ሌላ ሜምብሬን፣ በዳብል ሜምብሬን የተሸፈነው የሴሉ ማዕከላዊ ክፍል እና ዘ ላርጀስት ኦርጋኔል ኦፍ ዘ ሴል ኒውክለስ ይባላል። ኒውክለስ። ስለዚህ አራተኛው ኒውክለስ ነው። ኒውክለስ አገልግሎቱ ምንድን ነው ካል it contains a very long molecule of DNA. ይሄ ዲኤንኤ የሚባለው ነገር የሚገኘው ኒውክለስ ውስጥ ነው። it contain a very long molecule of DNA, ወይም ዲኦክሲ ሪቦኒክሊክ አሲድ የሚባለውን ይይዛል and determines what the cell will be. ሴሉ ምን መሆን እንዳለበት የሚወስነው ዲተርማይን የሚያደርገው ኒውክለስ ነው ማለት ነው። ለምሳሌ ብለድ ሴል፣ ሊቨር ሴል፣ መስል ሴል፣ ነርቭ ሴል ነው የሚሆነው። መስል ሴል ሊሆን አይችልም። መስል ሴል። ስለዚህ መስል ሴል እንዲሆን የሚያደርገው ወይም ነርቭ ሴል ወይም ብለድ ሴል፣ ሊቨር ሴል አገልግሎታቸው ብለድ ሴል መሆን እንዳለበት ዲተርማይን የሚያደርገው የሚወስነው እና ዲኤን የሚባለውን ሞለኪውል የሚይዘው የሴል ክፍል ኒውክለስ ይባላል። እሱም ብቻ አይደለም። ኒውክለስ it also controls cell division. The nucleus also controls the cell division. ከዚህ ቀደም ስለ ሴል ቲዮሪ ስንማር ምንድን ነው የሚለው አንዱ ፕሪንሲፕል ሴልስ አራይዝ ፍሮም ዘ ዲቪዥን ኦፍ ፕሪኤግዚስቲንግ ሴልስ ይላል። ሴሎች የሚፈጠሩት ፕሪኤግዚስት ካረጉ ሴሎች ዲቪዥን ነው። እሱን የሚቆጣጠረው ይሄ ዘ ዲቪዥን ኦፍ ፕሪኤግዚስቲንግ ሴልስ ፎር ዘ ዲቨሎፕመንት ኦፍ ኒው ሴልስ ኒውክለስ ወይም ማዕከላዊ ህዋስ ይባላል። ሌላው ኒውክለስ ውስጥ ራሱን የቻለ ዳርክ ኤሪያ አለ። እሱ ዳርክ ኤሪያ ምን ይባላል? ኒውክሊየስ ይባላል። ይሄ ኒውክሊየስ ኢት ኢዝ ሳይት ዌር ኒው ራይቦዞምስ አር ሜድ። ስለዚህ ኒው ራይቦዞምስ የምንላቸው የሴል ክፍሎች እንዲፈጠሩ የሚያደርግ ኒውክሊየስ የሚባል ዳርክ ኤሪያ በውስጡ ይይዛል። አምስተኛው የሴል ስትራክቸር ወይም የሴል ክፍል ራይቦዞምስ ነው። ራይቦዞምስ ማለት ሪኬትስያ ይባላል በአማርኛ። ሪኬትስያ እያሉ ይጠሩታል በአማርኛ። ራይቦዞም ምንድነው? ኢት ኢዝ ስሞል ሴሉላር ስትራክቸር that are found in large numbers in a cell. ብዙ ጊዜ የሚገኙት ላርጅ ነምበር ነው። there are small structures found in large numbers በብዙ ቁጥር
የሚገኙ ስሞል ስትራክቸርስ ኦፍ ሴልስ ናቸው። ላርጅ ነምበርስ ኢን ኦል ሴልስ በፕላንትም በአኒማልም በሌሎችም ሴሎች ውስጥ የሚገኝ ስሞል ስትራክቸር ግን በብዛት የሚገኝ የሴል አይነት ነው። ፋንክሽኑ ምንድን ነው? ፕሮቲን ሴንቴሳይዝ ማድረግ ነው። ፋንክሽን ኦፍ ሪቦዞምስ ኢዝ ቱ ሴንቴሳይዝ ፕሮቲን ኢትስ ፋንክሽን ኢዝ ሴንቴሳይዚንግ ፕሮቲን እንዲዋሃድ ማድረግ ነው። እንግዲህ ፕሮቲን ወደ ሴል ውስጥ ከሚገቡ ኦርጋኒክ ሞለኪውልስ ውስጥ ይመደባል። ቅድም ስለ ሳይቶፕላዝም ስናወራ ወይም ስንወያይ እንዳነሳ ነው። ስለዚህ ፕሮቲን ሴንተሳይዝ እንዲሆን የሚያደርገው የሴል ክፍል ራይቦዞም ይባላል። they are found either freely in the cytoplasm or attached to the rough endoplasmic reticulum ሳይቶፕላዝም ጋር በተገናኘ ሊገኙ ይችላሉ። ወይም either free in the cytoplasm ወይም ደግሞ attached to the rough endoplasmic reticulum ከኢንዶፕላዝሚክ ሪቲኩለም ጋር ተያይዘው ወይም ደግሞ ሳይቶፕላዝም ውስጥ ፍሪ ሆነው ሊገኙ ይችላሉ። ስድስተኛው the sixth structure of cell endoplasmic reticulum ነው። endoplasmic reticulum ኢንዶፕላዝሚክ ሪቲኩለም ምንድን ነው አገልግሎቱ የሚለውን እናያለን። ኢንዶፕላዝሚክ ሪቲኩለም it is a complex system of interconnected double membranes. It is a complex system of interconnected double membranes interconnected double membranes complex system endoplasmic reticulum ይባላል። they contain fluid filled space አላቸው between the membranes which allow materials to be transported through the cell. የትኞቹ ናቸው በሴል ውስጥ ኢንዶፕላዝሚክ ሪቲኩለም የሚባሉት የሚለውን ስንመለከት ኢንዶፕላዝሚክ ሪቲኩለም ምንላቸው እንግዲህ እነዚህኞቹ ክፍሎች ናቸው። እነዚህኞቹ በሁለት ይከፈላሉ፣ በኋላ እናያቸዋለን። ኢንዶፕላዝሚክ ሪቲኩለም እነዚህ ክፍሎች በሙሉ ምን ይባላሉ? ኢንዶፕላዝሚክ ሪቲኩለም ራፍ እና ስሙዝ ተብለው ይከፈላሉ። እነዚህኞቹ ራፍ ይባላሉ፣ የተለየ ነጠብጣብ ያላቸው ራፍ ኢንዶፕላዝሚክ ሪቲኩለም። እነዚህኞቹ ደግሞ ስሙዝ ኢንዶፕላዝሚክ ሪቲኩለም። እነዚህ የሴል ክፍሎች ኢንዶፕላዝሚክ። ስለዚህ ኮምፕሌክስ ሲስተም ኦፍ ኢንተርኮኔክትድ ዳብል ሜምብሬንስ የተያያዙ የዳብል ሜምብሬን ኮምፕሌክስ ሲስተሞች ናቸው። ስለዚህ እነዚህ ምን ይባላሉ ማለት ነው? ኢንዶፕላዝሚክ ሪቲኩለም ይባላሉ። ፋንክሽናቸው ምንድን ነው የሚለውን ስንመለከት ፋንክሽን ኦፍ ኢንዶፕላዝሚክ ሪቲኩለም they contain fluid filled space አላቸው between the membranes and which allow materials to be transported through the cell. ማቴሪያል በሴሎች ውስጥ ትራንስፖርት እንዲያደርግ ነው የሚያደርጉት። they contain fluid filled spaces between the membranes which
which allowed materials to be transported through the cells በሴል ውስጥ ማቴሪያል ትራንስፖርት እንዲያደርግ ማገዝ ነው ስራቸው ማለት ነው። and there are two types of endoplasmic reticulums. There are two types of endoplasmic reticulum. በሁለት ይከፈላሉ። endoplasmic reticulum, they are divided into two, smooth and rough endoplasmic reticulum, and smooth endoplasmic reticulum ተብለው በሁለት ይከፈላሉ። እዚህ ጋር እንዳሳየዋችሁ እነዚህኞቹ this one ምን ይባላሉ? smooth, and the rest this one እነዚህ በሙሉ ማለት ነው ራፍ ኢንዶፕላዝሚክ ሪቲኩለም እየተባሉ ይጠራሉ። ልዩነታቸውና አገልግሎታቸው ምንድን ነው የሚለውን ስንመለከት ራፍ endoplasmic reticulum, it gets its name from a dotted appearance አለው። it has a dotted appearance on its surface. It has a dotted appearance on its surface. እዚህ ጋር ራሱ እንደምትመለከቱት እነዚህኞቹ ራፍ ኢንዶፕላዝሚክ ሪቲኩለም ይባላሉ። this one ኢንዶፕላዝሚክ ዶት አፒራንስ አላቸው። ለዛም ነው ራፍ ኢንዶፕላዝሚክ ሪቲኩለም የሚባሉት። ስለዚህ ራፍ ወይም ደግሞ ዶትድ አፒራንስ ስላላቸው ራፍ ኢንዶፕላዝሚክ ሪቲኩለም ይባላሉ። these dotted structures on it are ribosomes. እነዚህ ዶቶቹ ራይቦዞምስ ናቸው። the dotted structures are ribosomes. ዶቶቹ ራይቦዞምስ ናቸው። በጣም ጥቃቅን ሆነው የተፈጠሩ ራይቦዞምስ እንግዲህ ቅድም ምን እንደሆነ ተመልክተናል። ሪኬትሲያ የሚባሉት ናቸው። ሪኬትሲያ። ስለዚህ እነዚህ ዶትድ መስለው የምናያቸው ራፍ ኢንዶፕላዝሚክ ሪቲኩለም ላይ ራይቦዞምስ ናቸው ማለት ነው። ፕሮቲን ካን ቢ ሜድ ባይ ዚስ ሪቦዞምስ። ስለዚህ የራፍ ኢንዶፕላዝሚክ ሪቲኩለም ፕሮቲን ማምረት ነው ስራቸው። their function is producing proteins. ፕሮቲን ማምረት ነው። they made proteins by these ribosomes. እንደዚህ ዶትድ ስትራክቸር የሆኑት ራይቦዞምስ ምን ይሰራሉ? ፕሮቲን ይሰራሉ። ስለዚህ ፕሮቲንስ ካን ቢ ሜድ ኤንድ ስቶርድ ኢን the rough endoplasmic reticulum and transported around the cell in the small sacs called ቬዚክልስ በሚባሉ ደግሞ በእነዚህኞቹ ምንድነው ፍሎ በሚያደርጉ መንገድ በሚመስሉ ቱቦች ውስጥ የተመረተው ፕሮቲን ፍሎ ያደርጋል ማለት ነው። ሁለተኛ ስሙዝ ኢንዶፕላዝሚክ ሪቲኩለም የምንላቸው ናቸው። ስሙዝ ኢንዶፕላዝሚክ ሪቲኩለም
ዚስ ኢንዶፕላዝሚክ ሬቲኩለም ዊዛውት ሪቦዞምስ። እነዚህ ስሙዝ ናቸው ቢኮዝ ዴይ ዱ ኖት ሃቭ ሪቦዞምስ። ሪቲኩለምስ ኢንዶፕላዝሚክ ሪቲኩለምስ ዊዝአውት ሪቦዞምስ ሪቦዞምስ ስለሌላቸው ራፍ ወይም ዶትድ ስትራክቸር ስለሌላቸው ምንድነው ስሙዝ ኢንዶፕላዝሚክ ሬቲኩለም። ስለዚህ ስሙዝ የሆኑት ወይም ዶትድ ስትራክቸር የሌላቸው ቢኮዝ ዜይ ኖት ሃቭ ሪቦዞምስ ስለሌላቸው ነው ማለት ነው። እነዚህ አገልግሎታቸው ምንድን ነው? ኢት ኢዝ ኢምፖርታንት ኢን ማኒፋክቸሪንግ ኦፍ ሊፒድስ። ሊፒድ ማምረት ነው ስራቸው። ዜር ፋንክሽን ኢዝ ማኒፋክቸሪንግ ኦፍ ሊፒድስ። ማኒፋክቸሪንግ ኦፍ ሊፒድስ ማምረት ነው። እነዚህኞቹ ፕሮቲን ማምረት ነው። የእነዚህኞቹ ደግሞ ስራ ሊፒድስ ማምረት ነው። ራፍ ኢንዶፕላዝሚክ ሬቲኩለም ዶትድ ስትራክቸር አላቸው። እነዚህ ዶትድ ስትራክቸር ራይቦዞምስ ናቸው። ስሙዝ ኢንዶፕላዝሚክ ሬቲኩለም ግን ዶትድ ስትራክቸር የላቸውም። ለምን? ዴይ ዶንት ሃቭ ራይቦዞምስ የላቸውም። የራፍ ኢንዶፕላዝሚክ ሬቲኩለም ራይቦዞም አላቸው። የእነዚህ ራይቦዞምስ ፋንክሽን ደግሞ ፕሮቲን ማምረት ነው። ስለዚህ የራፍ ኢንዶፕላዝሚክ ሬቲኩለም ፋንክሽን ፕሮቲን አምርቶ ስሩ ቬዚክልስ ትራንስፖርት ማድረግ ነው ወደ ሌሎቹ የሴል ክፍል። የስሙዝ ኢንዶፕላዝሚክ ሬቲኩለም ደግሞ ፋንክሽናቸው ሊፒድስ ማምረት ነው ማለት ነው። ሰባተኛው ስትራክቸር ዘ ሰቨንስ ሴል ስትራክቸር ቬዚክልስ ናቸው። ቬዚክልስ ኢናማሪክ ምን ይባላሉ? ጠቃጠቆ ይባላሉ። ጠቃጠቆ እየተባሉ ይጠራሉ። ምንድን ናቸው? ስሞል ስታክ ላይክ ኮሌክሽን ኦፍ ሜምብራኔስ ሳክ ናቸው። ሳክ ማለት የሆነ ዶት ነገር ማለት ነው። ር ስሞል ስታክ አር ስሞል ስታክ like collection of the membranous sac. The membranous sac ጠቆ እየተባሉ ይጠራሉ። አገልግሎታቸው ምን ነው? they store and transport and ship materials where they need to go. በሴል ውስጥ ስቶር የሚደረጉ ትራንስፖርት የሚደረጉ ማቴሪያሎችን ወደሚፈልጉበት ሺፕ ማድረግ ነው። they store transport and ship materials where they need to go መሄድ ወደሚፈልጉበት ማጓጓዝ ሺፕ ማድረግ እና ስቶር ማድረግ ነው ዋናው ስራቸው። ፎር ኤግዛምፕል ዘ ፕሮቲን ሜድ ባይ ዘ ራፍ ኢንዶፕላዝሚክ ሬቲኩለም ሜይ ቢ ፕሌስድ ኢንሳይድ ዘ ትራንስፖርት ቬዚክል ኤንድ ሺፕ ቱ ዘ ጎልጅ በዲስ። ለምሳሌ ቅድም ራፍ ኢንዶፕላዝሚክ ሬቲኩለም ፕሮቲን ያመርታል ብለናል። ስሙዝ ኢንዶፕላዝሚክ ሬቲኩለም ሊፒድ ያመርታል። ስለዚህ አሁን ራፍ ኢንዶፕላዝሚክ ሬቲኩለም ያመረተውን ፕሮቲን ወደ ጎልጅ በዲ ትራንስፖርት የሚያደርጉት እነዚህ ቬዚክልስ የምንላቸው ናቸው። ዌር ኢት ውድ ቢ ሞዲፋይድ ኤንድ ታግድ ፎር ሺፕመንት ኤልስዌር ዚስ ቬዚክልስ አር ፋውንድ ኢን ዘ ሴል ባይ ፊውዚንግ ዊዝ ዘ ጎልጂ አፓራትስ። ከጎልጂ አፓራትስ ጋር ፊውዝ ተደርገው ወይም ደግሞ ተቀላቅለው ይገኛሉ። ስምንተኛው ኤዝ ስትራክቸር ኦፍ ኤ ሴል ጎልጂ አፓራትስ ነው። ጎልጂ አፓራትስ
እንግዲህ ቬዚክልስ የምንላቸው እነዚህ ጠቃጠቆዎች ናቸው ማለት ነው። እዚህ ጋር ስዕል ላይ እንደምትመለከቱት እነዚህ ጠቃጠቆዎች በሙሉ ምን ይባላሉ? ቬዚክልስ ይባላሉ። ቬዚክልስ። ስለዚህ ስምንተኛው ጎልጂ አፓራትስ። ጎልጂ አፓራትስ ወይም ጎልጂ በዲ እና ጎልጂ ኮምፕሌክስ። ጎልጂ በዲ ኤንድ ጎልጂ ኮምፕሌክስ። ጎልጂ ኮምፕሌክስ ናቸው። ዘ ኤዝ ሴል ስትራክቸር። ስምንተኛው የሴል ስትራክቸር ጎልጂ አፓራትስ የምንላቸው ወይም ጎልጂ በዲ እና ጎልጂ ኮምፕሌክስ። ጎልጂ አፓራትስ ኢት ኢዝ ስሙዝ ኮንኬቭ ሜምብራኒስ ስትራክቸር ነው። ኢት ኢዝ ስሙዝ it is a smooth concave membranous structure. ስሙዝ የሆነ ኮንኬቭ ስርጉድ አይነት ስትራክቸር ያለው እና ሜምብራኔስ ሜምበር ወይም ደግሞ ግርግዳዎች ወይም ክርታሶች ያሉት ስትራክቸር ነው። the Golgi apparatus with the vesicles function in the collection, packing and distribution of molecules within the cell or even outside of the cell. አገልግሎታቸው ምንድን ነው? their function is with vesicles. እነዚህ vesicles ከምንላቸው ጋር with vesicles is collecting, packing and distributing molecules in and outside of the cell. outside of a cell. በሴል ውስጥ እና ከሴሉ ውጪ ዊዝ ቬዚክልስ ቅድም ጠቃጠቆ ብለን ካነሳናቸው ስትራክቸሮች ጋር ሞለኪውል ኮሌክት ማድረግ፣ መሰብሰብ፣ ፓክ ማድረግ፣ አንድ ቦታ ላይ እንዲጠራቀም ማድረግ፣ ዜን ዲስትሪቢዩት ማድረግ ነው። ዲስትሪቢዩት ማድረግ ነው ስራቸው። ስለዚህ ፋንክሽናቸው ሞለኪውል ኮሌክት ማድረግ፣ ፓክ ማድረግ እና ዲስትሪቢዩት ማድረግ ነው ማለት ነው። አይዘር ዊዝን ኦር አውትሳይድ ኦፍ ዘ ሴል። ፕሮቲን ኤንድ ሊፒድ ማኒፋክቸርድ on the rough and smooth endoplasmic reticulum are transported into the Golgi apparatus and modified as they pass through it. እንግዲህ ቅድም እነዚህ ኢንዶፕላዝሚክ እና ራፍ ኢንዶፕላዝሚክ ሪቲኩለም እና ስሙዝ ኢንዶፕላዝሚክ ሪቲኩለም ብለን ያነሳናቸው ሴል ስትራክቸር፣ ራፉ ፕሮቲን ያመርታል፣ ስሙዙ ሊፒድ ያመርታል። እነዚህ ራፍ እና ስሙዝ ኢንዶፕላዝሚክ ሪቲኩለም ያመረቷቸው ፕሮቲን ኤንድ ሊፕስ ትራንስፖርት እንዲሆኑ ኢንቱ ዘ ጎልጂ አፓራተስ ሞዲፋይድ የሚሆኑበት ሴል ስትራክቸር ጎልጂ አፓራተስ ይባላል። ዘጠነኛው ሴል ስትራክቸር ማይቶኮንደሪያ ነው። ዘጠነኛው ማይቶኮንደሪያ በአማርኛ ምን ይባላል? ኃይለ ሕዋስ ይባላል። ኃይለ ሕዋስ የሕዋስ የኃይል ክፍል ማለት ነው። የሕዋስ የኃይል ክፍል ሴንተር ኦፍ ፓወር ይባላል። ሴንተር ኦፍ ፓወር ኢት ኢዝ ዘ ሴንተር ኦፍ ፓወር ኢን ኤ ሴል። የሴል የኃይል ክፍል ወይም የፓወር ክፍል ማይቶኮንድሪያ ይባላል። ወይም ደግሞ the power house of a cell ይባላል። it is called the power house
the powerhouse of a cell የሴሉ የኃይል ክፍል ወይም ፓወር ሃውስ ማይቶኮንድሪያ ይባላል። ማይቶኮንድሪያ they are relatively large organelle found in the cell and it has double membrane ያለው the outer one controls the entry and exit of material. The inner membrane forms many folds on which some of the chemical reaction of the respiration takes place and the site for the synthesis of much energy. ሁለት ሜምብሬን ይኖረዋል፣ የውጭና የውስጥ። የውጩ የሚወጣና የሚገባውን ማቴሪያል ይቆጣጠራል። የውስጡ ብዙ ጊዜ ሜኒፎልድ ያለው ሲሆን ብዙ የተጣጠፈ ክፍል ያለው ሲሆን ኬሚካል ሪያክሽን ኦፍ ሪስፓይሬሽን እንዲከናወን ያደርጋል። ሴንቴሲስ ኦፍ ማች ኦፍ ኢነርጂ እንዲከናወን ያደርጋል ወይም የሚከናወንበት ቦታ ነው። ስለዚህ ማይቶኮንድሪያ are often described as the powerhouse of the cell since they are the site of respiration. የሪስፓይሬሽን ሳይት ናቸው። they are the site of respiration. የሪስፓይሬሽን የሴልስ ሪስፓይሬሽን ክፍል ማይቶኮንድሪያ ነው ማለት ነው። ስለዚህ 9ኛው ማይቶኮንድሪያ ነው። 10ኛው ላይዞዞም ነው። ላይዞዞምስ ማለት አፈራራሽ ክፍለ ሕዋስ ይባላል በአማርኛ። አፈራራሽ ክፍለ ሕዋስ እንግዲህ ነገሮችን የሚያፈራርስ ዲስኢንቴግሬት የሚያደርግ የሴል ክፍል ላይዞዞም ወይም አፈራራሽ ክፍለ ሕዋስ ይባላል። ላይዞዞም it is a little membrane bounded package of digestive enzyme are a little membrane bound packages of digestive enzymes ኢንዛይም ዳይጀስት የሚሆንበት ክፍል ላይዞዞም ይባላል። they contain digestive enzymes which can be used to digest bacteria or other cells taken into the cell. ስለዚህ ይሄ አፈራራሽ ክፍለ ሕዋስ የሚባለው እንግዲህ ወደ ውስጥ የገቡ ነገሮችን ዳይጀስቲቭ ኢንዛይምን በመጠቀም እንዲፈራረሱ ወይም ደግሞ ዳይጀስት እንዲሆኑ የሚያደርግ የሴል ክፍል ነው። it also break down unwanted or damaged organelle within the cell. it break down unwanted or damaged organelles within the cell. within a cell እንግዲህ ሌሎችም አሉ። ትንሽ ሰዓት ስለገፋብን በዚህ እናቆመውና ሌሎቹን በሚቀጥለው ክፍል እንመለከታለን። እንግዲህ እነዚህ ከሴል ስትራክቸር ወይም ከሴል መዋቅር ውስጥ 10ሩና አገልግሎታቸውን ተመልክተናል። በቀጣይ ሌሎችን አይተን ወደ ሌላው ክፍል እናልፋለን። እስከዛው ደህና ሁኑ ተማሪዎች።